ነገሩ ውስብስብ ያለና አንጀት የሚያበግን የሚያቃጥል እጅግ በጣም አሳዛኝ ነገሮች የተመለከትኩ ነው። ሀና የምትባል አንዲት ሎጋ የሆነች ቆንጆ የሆነ ልጅ ታፍናለች የሚል መረጃዎች ከወጡ አራተኛ ቀናቸውን ይዣለሁ። እያንዳንዱን ከስር ከስር የተከታተልኩ እያየሁ ነበረ። ማድረግ የምችለውንም ነገር መምከር የምችለውንም ነገር የግሌን ተወጥቻለሁ። በዚህ ሰብአዊነት ጉዳይ ይህ ልብ አንጠልጣይ የሆነ ቤተሰብን የሚያሳቅ ጉዳይ ላይ በትግረኛም በአረበኛም በተለያየ ቋንቋዎች ስለ ሰብአዊ መብትና ስለዚች ልጅ የተጨነቁ ሰዎች ቪዲዮ ሰርተውም ተመልክቻለሁ። እጹብ ድንቅ ነው። ሰብአዊነት ላይ በዚህ ደረጃ ማተኮርና በዚህ ደረጃ ላይ መጓዛችን እጅግ ጥሩ ነገር ነው። ሁሉም ድምፅ እየሆነ ነው። እኔ በአካልም ገብቼ መናገርም ያለብኝ ቦታ ተናግሬያለሁ። ይሄንን ማድረግ የሚችሉ ሰዎች እነማን እንደሆኑም ጠንቅቄ ያጠናሁትና ባየሁት መሰረት እንትን ብያለሁ። ይሄንን ጉዳይ ሊፈታ የሚችልና በአቅራቢያ ያለ ብዬ የማስበው እንድሪስ የሚባል ልጅ ብዙ ለሰዎች ደርሷል። በብዙ መንገድ በብዙ አቅጣጫ ሄዶ ንጹሐንን ያወጣበትን ቪዲዮውን ተመልክቻለሁ። ከዛ አንጻር ይሄንን ጉዳይ እንድሪስ ቢይዘው መልካም ነው የሚል አቋም አለኝ። አሁንም እንድሪስን እንደው ለቤተሰቡም ለዘርም እግዚአብሔርም ሙሉ ዋጋውን እንዲሰጠው እችን ነፍስና በዚች ነፍስ ዙሪያ በጣም በርከት ያሉ ንጹሐን እየተጨነቁ እንዳሉ በዛም ታፍነው ያሉ እንዳሉ እታዘባለሁ። ነገሩን የብሔር መልክ ለማስያዝ መጋጋጥ በጣም አስቸጋሪ ነው። ነገሩ የብሔር መልክ የሚይዝ አይደለም። ነገሩን ይሄ የሆነ የሰፈር አካባቢ ማለት አይደለም። ይሄ ሰብአዊነት ነው። በምንም በየትኛውም አቅጣጫ እችም ነፍስ በዚች ነፍስ ዙሪያ ምድር ላይ ያሉት በሙሉ ለሕግ እንዲቀርቡ ሕገ ወጥነት ይሄ ከሂውማን ትራፊኪንግ ወንጀል ነው። ይሄንን ወንጀል እንደ ወንጀል መቃወም በዚህ ጎዳና የሚሄዱ እህቶቻችንና ወንድሞቻችን የሚከፍሉትን ዋጋ እንዳለ ማሳየት ተገቢ ነው እያስባለሁ። እንድሪስ እባክህን እኔ በቃ አሁን በየአካባቢ እየገባሁ ማውራት ትንሽ ይደክማል። የምትችለውን አድርግ። እግዚአብሔር ይርዳ። ልጅቷ ሞታለች አለች የሚባለውን ነገር አደባባይ ላይ አውጥቶ በዚህ ደረጃ ማውራቱም ተገቢ ብዬ ነው አላስብም። ልብ ያለው ቆንጠጥ ያለ ስለዚህ ስቃይ የሚመለከተው ወንድሞቹ መከራና ስቃይን የሚመለከት ካለ ሐሞቱን ቆንጠጥ አድርጎ በብልጠት በውስጥ ተነጋግሮ ወደ መፍትሄ አቅጣጫ የሚሄድ ነው። እዚህ ሶሻል ሚዲያ ላይ አቡፋኖ የአበሻ ቀሚስ ያስተዋውቃል። እንድሪስ ቤትም የእጣ ምናምን እያሉ ያስተዋውቃሉ። ጎበዝ፣ የሰው ነፍስ ጉዳይ ነው ያለብን። የአንዲት እህታችን ነፍስ ተይዟል። ሴቶቹ አንደበታችሁን ገብታችሁ የምትለቁት አንደበታችሁን የምታወሩት ይታዘባል። ብዙ ጭንቅላት ያለው ብዙ ማስተዋል የሚችል ብዙ ይሄ ምን እየሆነ ነው የሚለውን ነገር ማየት የሚችል ህሊና አለ። ነግ በኔ ነው ያላችሁበት ቦታ ጥሩ አይደለም። ስለዚህ እያንዳንዳችን አንደበታችን ጠብቅ። እንድሪስ አቡፋኖ ተብሎ ይሄ አቡፋኖ የምትሉት አበባ ለመለቃቀም የሚገቡ ሰዎች አሉ። የግስት እነሱ ገስት ላይ ተቀምጠው ሴቶቹ ደግሞ ጀግናዬ ከሌ ጀግና ነው የሚል ድንቁርና ነው። ማንም ጀግና የለም። ምንም አልተሰራም። ወንጀል ተሰርቷል። ለዛ ወንጀል ለተፈጸመው ወንጀል ተቆርቁረው የእህታቸውን የወንድሞቻቸውን እዛ ምድር ላይ የታፈኑ እህቶቻቸውን ነፍስ ለማውጣት መስራት ይሄ ተገቢ ነው። ሰብአዊነት ነው። ይሄ የተራማጅ የሆነ ያስተሳሰብ ይሄ ሰብአዊነት የሚሰማው ነገ እህቴም ነገ ወንድሜ ነገ ሌላ ቤተሰብ ይታፈነኛል ብሎ የሚያስብ ሰው ሊያደርገው የሚችለው ቀላል ነገር ነው እና በጣም ይሄ የተቀነባበረ በሴራና ብዛት እንትን ያለ አየር ላይ ብቻ መዋል የሚፈለግ ነገር እንዳለ ተረጃ። አየር ላይ ብቻ በቃ ተሰብስቦ ማውራት ገባ ብለው ክሬት አድርገው የሆነ ነገር መርዳት ካለባቸው እንድሪስም ቢሆን አቡፋኖም ቢሆን ቁጭ ብለው እህታችን እንዴት እናውጣ ብሎ መሄድ አንድ ነገር ነው። ከዛ ካልሆነ ግን ይሄ ተከፋፍሎ እንድሪስ ይሄ እዚህ አቡፋኖ ጋር እየተመላለሱ በዚህ ማውራት እነዚህ ይሄ ተሳዳቢውም ተጠራቃሚውም አበባ የሚለቃቅመውም ይሄ የአበሻ ቀሚስ የሚሸጠውም ይሄ እዚህ ትኬት የሚለውም ምናምን በፍጹም ወንጀለኞች ናችሁ።
ይሄ እንደዚህ ይሄ የሰው ልጅ ታፍኖ ተጨንቆ የሰው ልጅ መውጫ ቀዳዳቶ ቤተሰብ አደባባይ ላይ መውጣት የሌለበትን ነገር በውስጥ መስራት ያለበትን ነገር አደባባይ አውጥታችሁ እልልል ብላችኋል። አደባባይ ያወጣችሁት ሰዎች፣ አደባባይ የተናገራችሁ ሰዎች በስር በውስጥ እንዴት መጨረስ እንዳለባችሁ መሄድ ነበረባችሁ። እንደኔ አስቡ አልልም፣ እንደሌሎች ሰዎች አስቡ አልልም። የሰው ልጅ ጭንቅላት በተሰጠው ደረጃ ነው የሚያስበው። አሁን አቡፋኖ ጋር ገብታችሁ ልል የምትሉ እንድሪስ ጋር ገብታችሁ እንድሪስ ምናምን የምትሉ ምናምን ይህ አይደለም። እንድሪስ ይሄን ጉዳይ መጨረስ ይችላል። አቡፋኖ ጉልበት መሆን ካለበት አቡፋኖ ለሱ ጉልበት ይሁንለት። አቡፋኖ ለእንድሪስ ጉልበት መሆን ካለበት ጉልበት ይሁንልበት። ሁለቱ በውስጥ ስልካቸውን ጉዳያቸውን ጨርሰው ይህ አበባ የሚለቃቅመው ዝም ብሎ ይሄ ሲለቀቅ የሚለው ባለጌ ጋጦ ወጡ ምናምን አይደለም። ስለ ሰው የሚያስብ ሰው ሰብአዊ መብት አከብራለሁ የሚል መስራት ያለበት ነገር ነው ብዬ አስባለሁ። እችን ልጅ ሀናና በሀና ዙሪያ ያሉ እዛ አካባቢ ያሉ ቤተሰቦቻቸው የልጆቹ ቤተሰቦች መታፈን አለባቸው የሚል ድንቁርናም አይመለከትም። 18 ዓመት ከሞላኝ እኔ ካለው እኔ ነኝ ምድር ላይ ያሉ ፋኖዎችን መልእክት አስተላልፉ የሚባለው ድንቁርናን አልቀበልም። ፋኖ እዛ ምድር ላይ ያሉትን እህቶቹን መጀመሪያ ይሄ መከላከያ የሚደፍራቸውን 1700 1800 እየተባለ የሚነገረውን እነሱን ይታደግ። እዚህ አየር ላይ ያለውን ነገር ይሄ የሂውማን ትራፊኪንግ ድለላ ውስጥ ምናምን ገብተው ምናምን ይሄ ጥናት የሚያስፈልገው ተጽፎ ከምን አቅጣጫ ወደ ምን አቅጣጫ የሚለው ተጠንቶ መደረግ ያለበትን ነገር በአደባባይ እየለፈለፉ ያልተሰለጠነ ጭንቅላት ባለቤት የሆኑ ሰዎች የያዙትን ጉዳይ ይሄ ትልቁን ፋኖ የሚለውን ስም ለማጥፋት እዚህ አደባባይ ላይ ወጣችሁ የሰዎቹ ቤተሰብ መያዝ አለባቸው። ያልተጠና ያልተጻፈ ያልተያዘ ተጨባጭ ያልሆነ ነገር ነገ የአንዱን ቤተሰብ ብትነካ ሌላ አንዱን ቤተሰብ ይነካል። ቤተሰብ ደግሞ አልፎ ለፍቶ ሰርቶ የሚኖርበት አጎንብሶ እርሻ ማሳ ያለ የሚኖርበት እረኝነት ውሎ የሚገባን ቤተሰብ እናፍናለን የሚለው ድንቁርና የለም። ወንጀለኛ በያለበት አስሶ መያዝና ወንጀለኛን አይቀጡ ቅጣት መቅጣት፣ የታሰሩትን ማስፈታት ጀግንነት ነው። መቀባጠርና ሶሻል ሚዲያ ላይ ይሄ በሰዎች መሸቀጥ መነገድ የአማራ ስነ ምግባሩ ስላልሆነ ወደ ተግባር ግቡ። እችን ልጅ ከገባችበት ለማውጣት የምታደርጉት ጥረት ካለ በውስጥ መጨረስ ያለባችሁ 30 ሺህ 40 ሺህ ወይም ደግሞ 15 ሺህ 20 ሺህ ሰው ተሰበሰበ አየን ብላችሁ የምታረኩትን አክት ያለመብሰል ጭንቅላታችሁ ያለመስራቱን ነው እያሳየ ያለው። እኔ እናንተን ለመውቀስ ይሄ ከኔ ጋር እንድትጓተቱ ምናምን አይደለም። ገስት ላይ ቁጭ ብላችሁ እናንተ እንደ ንጉስ እንታይ የምትሉ እኔ እሰራዋለሁ እኔ ያደርገዋለሁ ምናምን የሚባል በሁለት ሰዎች መጋታት አንዲት የንጹሃን ልጅ ነፍስ እንዳናጣ ስጋት ስላለኝ ነው። ወደ ተግባር ግቡና እች ልጅ የምትወጣበትን መንገድ አስቡት። አሁን የአማራ ጉዳይ የዚህ ጉዳይ የኢትዮጵያውያን ጉዳይ ነው። ከ60 በላይ ሴቶች ታፍነዋል። እዛ ያሉትን ሴቶች እንዴት እናወጣ የሚለው ነገር ላይ ብናተኩር ይሻላል። እንድሪስና አቡፋኖ መነጋገር የምትችሉ ከሆነ ያንን አድርጉ። መነጋገር የማትችሉ ደግሞ ጉትታችሁን አቁማችሁ ያቺን የንጹሃንን ነፍስ ለማውጣት ወደ ተግባር እንድትገቡ ጥሬን አስተላልፋለሁ። እግዚአብሔር ነፍሷን ይማር፣ ቤተሰቦችንም እግዚአብሔር ያጽናቸው። ነገሩ ከባድ ነው። ጥናት ምርምር ወይም ደግሞ ይሄ ምርመራ ያስፈልገዋል፣ ጠለቅ ብሎ ገብቶ ለማየት። ከዛ ያ መፍትሄ ይመጣል ብዬ አስባለሁ። አየር ላይ ትወጡ እንደዚህ ነው ቪዲዮ እንዲህ ነው ማለት ራሱ ተገቢ ነው ብዬ አላስብም። እግዚአብሔር ይርዳን እና አስተውሉ ለማለት ነው። ቴንኪው